የተዝግቡ ለክሙ መዝገበ ዘበምድር አንቀጸ ምጽዋት ነው። በመካከሉ አንቀጸ ጸሎትን አንቀጸ ጾምን አግብቶበት ነበርና ወደ ቀደመ ነገሩ ተመለሰ። የተዝግቡት ስለ ሶስት ነገር ያመጣዋል። እህሉን ነዳያን ኪበሉት ብለው አኖረውት ነቀዝ ቢበላው ይህም ምቀኝነት ነውና እግዚአብሔርን በዝናብ አብቅሎ በፀሐይ አብስሎ አይመግብም ማለት ነውና ልብሱን ነዳያን ኪለብሱት ብለው አኖረውት ብል ቢበላው ይህም ምቀኝነት ነውና ወርቁን ልብሱን ለሰባ ለሰማንያ ዘመን የሆነኛ ብሎ ማኖር ምንም እጅ እግር ባያወጡለት ጣዖት ማምለክ ነውና ምድራዊ ድልብን አታድልቡ። ጥፋት እልፈት ውላጤ የሚስማማውን ከሚስማማው ብል ነቀዝ የሚያበላሸውን ከሚያበላሸው ሌቦች ግድግዳውን ምሰው አጥሩን አፍርሰው የሚወስዱትን ከሚወስዱ አላ ያለበት ነው ሰማያዊ ድል አድርጉ እንጂ ጥፋት እልፈት ውላጤ የማይስማማውን ከማይስማማው ብል ነቀዝ የማያበላሸውን ከማያበላሸው ሌቦች ግድግዳውን ምሰው አጥሩን አፍርሰው የማይወስዱትን ከማይወስዱት አንድ ምድራዊ ምጽዋት አትመጹቱ። አንድ ወገን ከንቱ ውዳሴ የሚስማማውን ከሚስማማው አጋንንት በከንቱ ውዳሴ የሚያስቀሩትን ከሚያስቀሩት ሰማያዊ ምጽዋትን መጹቱ እንጂ አንድ ወገን ከንቱ ውዳሴ የሌለበትን ከሌለበት አጋንንት በከንቱ ውዳሴ የማያስቀሩትን ከማያስቀሩት እስመ ሀበሃሎ መዝገብክሙ ህየ ይሄዱ ልብክሙኒ ምጽዋታችሁ ገንዘባችሁ ካለበት ልቡናችሁ ይኖራልና ሰው መስጠቱ መመጽወቱ ሰማያዊ ነገር ሽቶ ነውና ዘሰ ይገብራ ለሰናይቱ ውእቱ ይሴፈዋ ለሰናይት እንዴል ማይቶቱ ለስጋከ አይንከ ውእቱ የስጋ መከናወኛ አይንህ ነው። ሙካማ አይንከ ብሩህ ወሱፉ ውእቱ አይንህ ሐማሚ ያልሆነ እንደሆነ ሁሉ ስጋከ ብሩህ አይከውን ሰውነቱ ሁሉ የቀና ይሆናል። ወመሰ አይንከ ሐማሚ ወመሰ አይንከ ሐማሚ አይንህ ሐማሚ የሆነ እንደሆነ ሁሉ ስጋከ ጽልመተ ይከውን ሰውነቱ ሁሉ የቀና አይሆንም። ወሶ ብርሃን ዘላሌከ ጽልመት ውእቱ ይህ በተፈጥሮ የተሰጠ አይንህ የቀና ያልሆነ እንደሆነ ጽልመትከ እፎ ብርሃን ጨለማ እንደምን ይጠናብህ? ወፎ ብርሃነ ይከውነከ እንደምንስ ያይልሃል? አንድም ማይቶቱ ለስጋከ አይንከ ውእቱ የሥራ መከናወኛ አይምሮ ጠባይ ነው። እምቃመ አይንከ ብሩህ ወሱፉ ውእቱ አይምሮ ጠባይ የቀና ያልሆነ እንደሆነ ሁሉ ስጋከ ብሩህ ይከውን ሥራ ሁሉ የቀና አይሆንም። ወመሰ አይንከ ሐማሚ ይህ በተፈጥሮ የተሰጠ አይንህ ይህ በተፈጥሮ የተሰጠ አይምሮ ጠባይ የቀና ካልሆነ ግን ሁሉ ስጋከ ጽልመተ ይከውን ሥራ ሁሉ የቀና አይሆንም። ወሶ ብርሃን ዘላሌከ ጽልመት ውእቱ ይህ በተፈጥሮ የተሰጠ አይምሮ ጠባይ የቀና ካልሆነ ጽልመትከ እፎ ድንቁርናህ እንደምን ይጸናብህ? ወፎ ብርሃነ ይከውነከ እንደምንስ ያውቅልሃል? አንድም ማይቶቱ ለስጋከ አይንከ ውእቱ የሥራ መከናወኛ ምጽዋትህ ነው። እምቃመ አይንከ ብሩህ ወሱፉ ውእቱ ምጽዋትህ የቀና የሆነ እንደሆነ ሁሉ ስጋከ ብሩህ ይከውን ሥራ ሁሉ የቀና ይሆናል። ወመሰ አይንከ ሐማሚ ምጽዋትህ የቀና ካልሆነ ግን ሁሉ ስጋከ ጽልመተ ይከውን ሥራ ሁሉ የቀና አይሆንም። ወሶ ብርሃን ዘላሌከ ጽልመት ውእቱ ይህ ከአንተ የተገኘ ምጽዋትህ ከንቱ ውዳሴ ያለበት ከሆነ
ጽልመትከ እፎ ፍዳ እንደምን ይጸናብህ ወፎ ብርሃነ ይከውነከ እንደምንስ ያጸድቅሃል። አንድም ማይቶቱ ለሥጋከ አይነከ ውእቱ የሥራ መከናወኛ ኤጲስቆጶስ ነው። እምቃመ አይነከ ብሩህ ወሱፉ ውእቱ ኤጲስቆጶስ የቀና የሆነ እንደሆነ ሁሉ ሥጋከ ብሩሃ ይከውን ሥራ ሁሉ የቀና ይሆናል። ወእመሰ አይነከ ሐማሚ ኤጲስቆጶስ የቀና ያልሆነ እንደሆነ ሁሉ ሥጋከ ጽልመተ ይከውን ሥራ ሁሉ የቀና አይሆንም። ወሶበ ብርሃን ዘላዕሌከ ጽልመት ውእቱ ይህ በአንተ ላይ የተሾመ ኤጲስቆጶስ የቀና ያልሆነ እንደሆነ ጽልመትከ እፎ ፍዳ እንደምን ይጸናብህ ወፎ ብርሃነ ይከውነከ እንደምንስ ያጸድቅሃል። ኢይክላድ አሐዱ ገብር ተቀንዮ ለክልኤ አጋዕዝት ወዲያ አስከፍለን ብንሰጥ ወዲህ አስከፍለን ብናስቀር ይሆንልን የለም ትሉኝ እንደሆነ አንድ ባሪያ ለሁለት ጌታ መገዛት ይቻለዋል? አይቻለውም። ወእምአኮሰ አሐደ ይጸልእ ወካልኦ ያፈቅር አንዱን ይወዳል አንዱን ይጠላል። ያም ባይሆን ወእምአኮ ለአሐዱ ይትዔዘዝ ወለካልኡ ኢይትዔዘዝ እምአኮና እምአኮ አንዱ ወገን ለአንዱ ይታዘዛል አለ። ያፈቅር ላለው ለአንዱ አይታዘዝም አለ። ይጸልእ ላለው ተገዝቶም አልታዘዝም ይላል ብሎ አንዱ ደጋ አንዱ ቆላ ሂድ ይለዋል። ከሁለት ይከፈላል። እንደምን ይሆናል? ይትክሉኬ ተቀንዮ ለእግዚአብሔር ወለነዋይ እንደዚሁም ሁሉ እናንተም ለፍቅረ ንዋይና ለእግዚአብሔር መገዛት አይቻላችሁም። ወለንዋይ ባለው ወለማሞ ይላል አብነት አንድ ነው። ወበእንተ ዝብለክሙ ይትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ለነፍሳችሁ የምትበሉትን የምትጠጡትን ወለሥጋክሙ ዘትለብሱ ወለሥጋክሙ ዘትለብሱ ለሥጋችሁ የምትለብሱትን አታስቡ። መብል መጠጥን ለነፍስ ሰጥቶ ተናገረ። ካልበሉ ሬሳ እንዲሉ የበሉት የጠጡት ደም ይሆናል። ነፍስ ከዚያ ተዋህዳ የምትኖር ስለሆነ እስመ ነፍስ ታድር በደም እንዲል ልብስን ለሥጋ ሰጥቶ ተናገረ። ካልለበሱ እንስሳ እንዲሉ ምንም የምታፈር ነፍስ ብትሆን አይጣ ከብራ የምትታይ ሥጋ ናትና። አኮ ነፍስ ታጽም ስሲት ወሥጋ ያጽም አራት ለእናንተማ ምግብ ልብስ ከመስጠት ሥጋን ከአራቱ ባሕርያት ነፍስን ማህባል አምጥቶ መፍጠር ጭንቅ አይሆንም። ጭንቅነቱን በእነርሱ ነው እንጂ በእርሱ አይደለም። ሥጋን ከአራቱ ባሕርያት ነፍስን ማህባል አምጥቼ የፈጠርኩ እኔ ለእናንተ ምግብ ልብስ ነሳችኋለሁ አልነሳችሁም ሲል እንዲህ አለ። አንድም አኮ ነፍስ ታጽም ስሲት ወሥጋ ያጽም አራት ለእናንተማ ምግብ ልብስ ከመስጠት ሥጋን ነፍስን ፈጥሮ ማዋሃድ ጭንቅ አይሆንም። ጭንቅነቱን በእነርሱ ነው እንጂ በእርሱ አይሆንም። ሥጋን ነፍስን ፈጥሬ ያዋሃድኩ እኔ ለእናንተ ምግብ ልብስ ነሳችኋለሁ አልነሳችሁም ሲል እንዲህ አለ። አንድም ወበእንተ ዝብለክሙ ይትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ሥጋውን ደሙን ወለሥጋክሙ ዘትለብሱ ልጅነትን ማን ይሰጠናል ብላችሁ አትዘኑ። አልበስከኒ ልብሰ ሕይወት ወልብሰ መድኃኒት እንዲል። አንድም አኮ ነፍስ ታጽም ስሲት ወሥጋ ያጽም አራት ለእናንተማ ሥጋውን ደሙን ልጅነትን ከመስጠት ሥጋን ነፍስን ፈጥሮ መዋሃድ ጭንቅ አይሆንም። ጭንቅነቱን በእነርሱ ነው እንጂ በእርሱ አይሆንም። በእርሱ አይደለም። ሥጋን ነፍስን ፈጥሬ ተዋሃድኩ እኔ ለእናንተ ምግብ ልብስ ነሳችኋለሁ አልነሳችሁም ሲል እንዲህ አለ። አንድም አኮ ነፍስ ታጽም ስሲት ወሥጋ ያጽም አራት ለእናንተማ ሥጋውን ደሙን ልጅነትን ከመስጠት በኋላ ዘመን ሙታንን አስነስቶ መንፈሳዊ ምግብ መመገብ መስጠት ጭንቅ አይሆንም። ጭንቅነቱን በእነርሱ ነው እንጂ በእርሱ አይደለም። በኋላ ዘመን ሙታንን አስነስቼ መንፈሳዊ ምግብ የምመግብ እኔ ለእናንተ ሥጋውን ደሙን ልጅነትን እነሳችኋለሁ አልነሳችሁም ሲል እንዲህ አለ። ነጽሩ አዋፈ ሰማይ መላውንም አሰተን እንደምን እንሆናለን ትሉኝ እንደሆነ ዘር መከር የሌላቸው አዕዋፍን አብነት አድርጉ። እለይዘሩ የማይዘሩ ወያርሩ የማይለቅሙ ወያስተጋቡ ውስተ አብያት በሬቅ በጎተራ የማይሰበስቡ አንድም ዘካመ ቢዘሩ እንዳይዘሩ ወካመ ያርሩ እንዳይለቅሙ ወካመ ያስተጋቡ ውስተ አብያት በሬቅ በጎተራ እንዳይሰበስቡ እወቁ።
ወአቡክሙ ሰማያዊ ውእቱ ይሴስዮሙ ወአቡክሙ ሰማያዊ ይሴስዮሙ ሰማያዊ አባታችሁ ይመግባቸዋል እንጂ አኮኑ አንትሙ ፈድፋደ ትየስዎሙ አኮኑ አንትሙ ፈድፋደ ትየይስዎሙ ለእነዚያማ ምነው አትሉኝ እንደሆነ ከተፈጥሮተ አዕዋፍማ ተፈጥሮተ ሰብእ አይበልጥም እናንተ ትበልጣላችሁና ነጽሩ አዕዋፈ ሰማይ ላለው እንደ ሁለት አሃው ነጽሩ አዕዋፈ ሰማይ ይለናል ብለው ተገብሮተ እድ ሳይዙ በረሃብ የሚሞቱ ነዋል። መልአኩ መጥቶ ለይዘሩ አለ እንጂ ይሰርሩናል ብሏቸው ፍሬ ሽተው ተገብሮተ እድ ይዘው የሚኖሩ ሆነዋል። ገዳመ ስርዋኖስ እንደገባ መነኩሴ እንደምን ሆናችሁ ትኖራላችሁ አላቸው። ወርደን አትክልት ተክለን ራሳችንን ነዳያንን ረድተን እንኖራለን አሉት። ስጋውያን ናችሁሳ ጌታ በወንጌል ነጽሩ አዕዋፈ ሰማይ ቢል አሉት። ይህ ሲያዝ ከአበ ማህበሩ ደረሰ። አበወ መጽሐፈ ለዝንቱ መጽሐፍ ስጡትና ከዕቃ ቤቱ ነው ይመልከት። እናንተ ጊዜ ሲደርስ አይታችሁ ሳትደውሉ ተመገቡ አላቸው። ከዕቃ ቤት ወስደው መጽሐፍ ተመልከት ብለው ሰጡት። እነሱ ጊዜ ሲደርስ አይተው ሳይደውሉ ተመገቡ። አሁን ይጠሩኛል ብሎ ቢያይ የማይጠሩት ሆነ። ተደሩ አሃው እያለ መጣ። ወተደሩ አሉት። ጌታ በወንጌል ነግደ ኮንኩ ወይ ተወከፍክሙን ያላለም አላቸው። አባታችን እኛ ስጋውያን ነን፣ አንተ ግን መንፈሳዊ ነህና ይህን አትሸውም ብለን ነው አሉት። አላበጀውም ብሎ ተገብሮተ እድ ይዞ እየሰራ የሚመገብ ሆኗል። አንድም እስራኤልን አብነት አድርጉ። የማይዘሩ የማይለቅሙ በሪቅ በጎተራ የማይሰበስቡ አንድም ከመይዘሩ እንዳይዘሩ እንዳይለቅሙ በሪቅ በጎተራ እንዳይሰበስቡ እወቁ። ወአቡክሙ ሰማያዊ ይሴስዮሙ ሰማያዊ አባታችሁ ይመግባችኋል እንጂ እስራኤል ብትርህ ያልወደቀ ልብስህ ያላለቀ ጫማህ ያልወለቀ እንዲሉ በደመና አይበት ተቋጥሮ በነፋስ ወደልጋስ ተጭኖ ወንዘ ሀድግ ህቦ ይላል። ጧት ጧት ውርጭ ገበታ ሲነጠፍ አካሉ ድንብላል አህሎ መልኩ በረድ መስሎ መና ከሰማይ እየወረደላቸው 40 ዘመን ተመግበዋል። ወካመ ይዘሩ ወካመ ያስተጋቡ ውስተ አብያት መኑ ምን የክሙ በተክዞ ዘይክል ወስቆ አዲ እመተ በዲበ ቆሙ አኮኑ አንትሙ ፈድፋደ ለእነዚያማ ምነው አትሉኝ እንደሆነ በኦሪት ከነበሩ ሰዎች በአዲስ ያላችሁ እናንተ ትበልጣላችሁና ነጽሩ አዕዋፈ ሰማይ ይላለው። አንድም ነጽሩ አዕዋፈ ሰማይ ትንቢት ያልተነገረላቸው ሱባኤ ያልተቆጠረላቸው ተስፋ የሌላቸው አሕዛብን አብነት አድርጉ። ዘካመ ይዘሩ ወካመ ያድሩ ወካመ ያስተጋቡ ውስተ አብያት ትንቢት እንዳልተነገረላቸው ሱባኤ እንዳልተቆጠረላቸው ተስፋ እንደሌላቸው እወቁ። ወአቡክሙ ሰማያዊ ይሴስዮሙ ሰማያዊ አባታችሁ ስጋውን ደሙን ልጅነትን ይሰጣችኋል እንጂ አኮኑ አንትሙ ፈድፋደ ትየስዎሙ ፈድፋደ ትየይስዎሙ ለእነዚያማ ምነው አትሉኝ እንደሆነ ለአሕዛብማ ምነው አትሉኝ እንደሆነ ትንቢት ካልተነገረላቸው ሱባኤ ካልተቆጠረላቸው ተስፋ ከሌላቸው ከአሕዛብማ ትንቢት የተነገረላቸው ሱባኤ የተቆጠረላችሁ ተስፋ ያላችሁ እናንተ አትበልጡም፣ እናንተ ትበልጣላችሁና ነጽሩ አዕዋፈ ሰማይ ይላለው። መኑ እምኔክሙ በተክዞ ዘይክል ወስቆ አዲ እመተ በዲበ ቆሙ ራሳችንን አስቦ ማስተዳደር አይሳነንም ትሉኝ እንደሆነ ራሳችሁንም አስባችሁ ታስተዳድሩ ዘንድ ከእናንተ ወገን አንዱ አጠርኩ ልርዘም ብሎ ክንድ ከስንዝር ጋር ሙሉ በቁመቱ ላይ መጨመር የሚቻለው ማን ነው? እንደዚሁስ ሁሉ በቃው ነቃው ብሎ ስልጣነ ክህነትን ከሌላ ሳይሻ ገንዘብ ማድረግ የሚቻለው ማን ነው? ወበንተዝ አራዝሚን ምንትኑት የልዩ የልብስንስ ነገር ለምን ታስባላችሁ? ጽያተ ገዳምን አብነት አድርጉ። ዘይለቁ የሚያድጉ የማይደክሙ የማይፈትሉ አንድም እንዲያድጉ
ወካመ ይሳሙ እንዳይደክሙ ወካመ ይፈትሉ እንዳይፈትሉ እወቁ። ገዳማት እጽዋትን እጽዋት አይጾቅን አይጾቅ ጽያትን ጽያት መወደድን ገንዘብ አድርገው እንዲኖሩ እወቁ። እብለክሙ ከመ ሰሎሞን ጥቀ በኩሉ ክብሩ ይለብሰ ከመ አሐዱ እምእሉ ሰሎሞንስ እንኳን ከዚያ ሁሉ ክብሩ ከነዚያ እንዳንዱ አልለበሰም ብዬ እንዳልለበሰ ነግራችኋለሁ። ምነው 4 ኅብር 5ኛ ወርቅ ያለበት አረግ የተሳለበት ልብስ ይለብስ አልነበረም ቢሉ እርሱ ከነዚያ አብነትን ነስቶ
ኢትዝግቡ ለክሙ መዝገበ ዘበምድር ማንሻ ይቆየን።